ሰላም ሰላም ውድ ቻናላችን ተከታዮች እንዴት ናችሁ? ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። በዛሬ ትምህርታችን ፓርት 3 ኤግዛምስ ፎር ሪሜዲያልስ ኤንድ ኢንትራንስ ስቱደንትስ እንሰራለን ማለት ነው። በባለፈዋችን ፓርት 1 ላይም ፓርት 2 ላይም ስለ ግራመር፣ ስለ ቮካብለሪ ምናምን ጥያቄዎች ከተለያዩ ይርስ ወይም አመታት የተወጣጡ ጥያቄዎችን ሰርተናል። ዛሬም እንዲሁም ደግሞ ከተለያየ አመት የ2015 የ2016 እንዲሁም ደግሞ የ2017 የተለያየ ተወጣጣ ጥያቄዎች ያሉበትን የሪሜዲያልስ ኤንድ ኢንትራንስ ኤግዛሞችን ነው የምንሰራው ማለት ነው። እናንተም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ እንዲሁም ደግሞ ውድ የቻናላችን ተከታዮች ቻናሉን ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ደግሞ ይሄ ቪዲዮ ለሌሎች ልጆች እንዲደርሳቸው ስፔሻሊ ፎር ኢንትራንስ ኤንድ ሪሜዲያል ተማሪዎች እንዲደርሳቸው ይህን ቪዲዮ ሼር አድርጉ ማለት ነው። ቀጥታ ወደ ትምህርቱ አብራችሁኝ በቪዲዮ ጋር ተከታተሉኝ። the first part ላይ የምናየው section 1 ላይ የምናየው ሌተር ራይቲንግ ነው። ሌተር ራይቲንግ አለ። ፎርማል ሌተር አለ፣ ኢንፎርማል ሌተር አለ። ሌተር ማለት ደብዳቤ ማለት ነው። most of the time እንግሊሽ ኤግዛም ሲወጣ it is letters always አለ። ኢንትራንስ ላይም ቢሆን ፎር ሪሜዲያል ስቱደንትም ቢሆን ይሄ ሌተር ራይቲንግ ወይም ደግሞ የደብዳቤ አጻጻፍ መንገዶች ይመጣሉ ማለት ነው። ዛሬ አንድ 3 ፈተናዎችን አገላብጫ አይቻለሁ። ከነሱ ውስጥ ያገኘው ደግሞ እዚህ ጋር ስለ ሌተርስ የወጣ ጥያቄ አለ። እነሱን እንሰራለን። Direction it is item 1 up to 3 are based on letter writing. Read each questions carefully and choose the best alternative according to the given context. በተሰጣችሁ ኮንቴክስት መሰረት ከአንድ እስከ 3 ያሉ ስለ ሌተር ወይም ደግሞ ስለ ደብዳቤ አጻጻፍ የሚመለከት ጥያቄ ነው። እሱ ላይ መሰረት በማድረግ ትክክለኛውን መልስ ምረጡ ነው። የመጀመሪያው ጥያቄ if you didn't know the recipient's name, how would you address the persons in letter writing? ይሄ ምንድነው? የተቀባዩን ስም የማታውቁ ከሆነ ደብዳቤ በምጽፉበት ሰዓት ስሙን ወይም ደግሞ አድራሻው እንዴት ነው አድሬስ የምታደርጉት? እንዴት ነው የምትገልጹት ነው። ለምሳሌ if it is formal letter ቢሆን ኖሮ ሪሰፕተንቱን የምታውቁት ከሆነ it is dear sir ወይም ደግሞ it is dear madam ትላላችሁ፣ ወይም ደግሞ it is ስሙን ትጠቅሳላችሁ። ነገር ግን አሁን ለምሳሌ እዚህ ጋር it is ስሙን አታውቁትም ነው። ሪሰፕተንት ስሙን ማታውቁ ከሆነ ሞስት ኦፍ ዘ ታይም የምንጠቀመው ለምሳሌ ወንዱን ሴቱን አናውቅም አይደለ? የምንጠቀመው ኢትስ ዲር ሰር ወይም ደግሞ ዲር ማዳም ነው። ዲር ሰር ፎር ሜል ነው ለወንድ ነው። ዲር ማዳም ደግሞ ለምንድን ለሴት ነው። ስለዚህ የማጠው ለምሳሌ ሄሎ ይላል። ሄሎ ኢትስ ፎር ኢንፎርማል ሌተር ነው አይደለ? ፎር ፍሬንድስ ምናምን ማይ ዲርም ኢትስ ፎር ኢንፎርማል ሌተር ሆኖ የምንጠቀመው ነው። but it is dear Mr. ወይም ሚስስ most of the time ደብዳቤ ላይ ስንጽፍ dear Mr. ወይም ሚስስ አንልም። የምንጠቀምበት ማለት it is dear sir ወይም ደግሞ dear madam ነው። so the correct answer is ማለት it is B ነው። because ተቀባዩን ስለማናውቀው የተከበሩ አቶ ወይም ደግሞ የተከበሩ እመይቴን ለማለት ነው። ስለዚህ የተቀባዩን ስም የማናውቅ ከሆነ we use dear madam ወይም ደግሞ dear sir ነው። dear sir ወይም ደግሞ dear madam ስትሉ ሁለቱንም ከቨር ያደርጋል አይደለ? ወይ ለወንድ ወይ ለሴት። ስለዚህ ምክንያቱም ወይ ሴት ወይ ወንድ እንደሆነ ስለማታውቁ ስሙን ስለማታውቁ ወይ ዲር ሰር ወይም ደግሞ ዲር ማዳም ካላችሁ ዲር ሰር ካላችሁ ወንድ ከሆነ ወንዱን ይወክላል፣ ዲር ማዳም ከሆነች ደግሞ ሴቷ ከሆነ ሴቷን ይወክላል ማለት። ስለዚህ ለሁለቱም ይጠቅማል። ዘ ኮሬክት አንሰር ነው ኢትስ ዲር ሰር ወይም ደግሞ ዲር ማዳም። ኢትስ በብዙ ፈተናዎች ላይ መጣ ጥያቄ ስለሆነ ሰው ደግሞም ሊመጣ ስለሚችል ኢትስ ያዙት ማለት። ስለዚህ የተቀባዩን ስም የማታውቁ ከሆነ የምትጠቀመው ዲር ሰር ወይም ደግሞ ዲር ማዳም ነው የምትሉት። ሁለተኛው ጥያቄ how would you address the recipient on an informal letter? in an informal letter ላይ የሪሰፕተንቱን ሌተር ወይም ደግሞ ደብዳቤ እንዴት ነው አድሬስ የምታደርጉት ነው። እንዴት ነው የምትሰጡት ነው ወይም ደግሞ እንዴት ነው የምታቀርቡት ነው። dear Mr. my dear dear sir ወይም ደግሞ dear madam hello sir ወይም ደግሞ madam። ስለዚህ it is most of the time for informal letter it is to friends ወይም family ነው የምንጠቀም። ኢንፎርማል ማለት ለፍሬንድስ ለጓደኞቻችን ወይም ደግሞ ለቤተሰቦቻችን ነው የምንጠቀመው። ብዙ ጊዜ my dear ትሉና ስሙን ታስገባላችሁ ወይም ደግሞ as a nickname ደግሞ ዲር ብላችሁ ስሙን ነው የምታስገቡት ማለት ነው። ነገር ግን ዲር ሚስተር ወይም ደግሞ ዲር ሰር ወይም ደግሞ ዲር ማዳም ወይም ደግሞ አንንሳ ይሄ ዲር ሚስተር and ዲር ማዳም and or ዲር ሰር የምትጠቀም for formal letter ነው። ለፎርማል ሌተር it is ዲር ሰር ወይም ደግሞ ዲር ማዳም እና ዲር ሚኒስተር ትላላችሁ። and ሄሎ ሰር እና ሄሎ ማዳም ግን most of the time ሌተር ራይቲንግ ላይ አንጠቀምም። ከፈለጋችሁ ሄሎ ብቻ ነው የምትጠቀሙ እንጂ ሄሎ ሰር ሄሎ ማዳም አትሉም። የምትሉ ዲር ሰር ወይም ደግሞ ዲር ማዳም። ዲር ሰር ዲር ማዳም and ዲር ሚኒስተር it is for formal letter ነው። for informal letter ግን የምንጠቀምበት is ማይ ዲር ነው። ማይ ዲር የኔ ውድ እንደማለት ነው አይደለ? ስለዚህ
ኢንፎርማል ሌተርስ ማለት ለጓደኞቻችን እና ለቤተሰብ የምንጽፈው ደብዳቤ ነው። የዛኔ በፈለጋችሁት ማይ ዲር ብላችሁ ስሙን መክተት ትችላላችሁ፣ ስሙን መጥቀስ ትችላላችሁ፣ ኔክስት ስሙን መጠቀም ትችላላችሁ። እንደዚህ ከሆነ ደግሞ ኢት ኢዝ ፎር ኢንፎርማል ሌተር ዊ ሴይ ማይ ዲር ትላላችሁ። ዲር ሚስተር እና ዲር ሰር ወይም ደግሞ ዲር ማዳም ደግሞ ኢት ኢዝ ፎር ፎርማል ሌተር፣ ፎርማል ለሆነ ሌተር ዲር ሰር ወይም ደግሞ ዲር ማዳም ትላላችሁ ማለት ነው። ሶስተኛው ጥያቄ if you didn't know the recipient's name how would you close the letter? የተቀባዩን ስም የማታውቁ ከሆነ ደብዳቤው መዝጊያ ላይ ምን ብላችሁ ትጨርሳላችሁ ነው። ምን ብላችሁ ትጨርሳላችሁ? for informal letter ላይ most of the time it is yours faithfully ያንተው ታማኝ ብለን እንጨርሳለን አይደለ? ያንተው ታማኝ ምናምን እንላለን። with love it is most of the time for ለምሳሌ for informal letter ነው። with love it is for informal letters ነው። and it is dear when your sincerely ካልን your sincerely ካልን ደግሞ most of the time የምንጠቀመው ደግሞ it is ስሙን ካወቅን ነው። ስሙን የምናውቅ ከሆነ your sincerely እንላለን። ነገር ግን እዚህ ጋር ስሙን አናውቅም ብለን አይደለ? ስሙን አናውቅም if you didn't know the recipient name የተቀባዩን ስም ስለማናውቀው your sincerely አንጠቀም። because your sincerely የምንጠቀመው ስሙን የምናውቅ ከሆነ ነው። የዛ ደብዳቤውን ስም የምናውቅ ከሆነ it is yours sincerely እንላለን። with love ደግሞ ለምሳሌ it is a personal letter ነው፣ informal letter ነው። with love it is for informal letter ነው። ይሄን እንጠቀማለን። ነገር ግን አሁን ለምሳሌ ይሄ ሌተሩ it is formal informal አናውቅም። በዚህ አይነት መንገድ ደግሞ most of the time it is your faithfully yours faithfully ያንተው ታማኝ እንደማለት ነው። ያንተው ታማኝ የሚለው ነገር ኢንፎርማል የሚሆን ወይም ደግሞ ኢንፎርማል የሚሆን ለማናውቀው ሪሰፕተንት ወይም ደግሞ የተሰደደውን ተቀባይ ለማናውቅ ሰው ብዙ ጊዜ እንደዚህ ነው። ያንተው ታማኝ ወይም ያንተው አገልጋይ ያኔ የደብዳቤውን ተቀባይ የማናውቅ ከሆነ most of the time we use it is yours faithfully yours sincerely if we know the recipient name ነው። recipient የተቀባዩን ስም የምናውቅ ከሆነ yours sincerely እንላለን። yours sincerely most of the time it is for formal letters ነው። and with love ደግሞ with love እና it is affectionately yours የሚል it is to express love ነው፣ ፍቅራችንን it is for friends ለመግለጽ ነው። ይሄን ደግሞ የምንጠቀመው for informal letters ላይ ነው። በዚህ መሰረት ግን የምንጠቀመው it is yours faithfully ስለዚህ የተቀባዩን ስም ማታውቁ ከሆነ ደብዳቤውን ጨርሳችሁ የምትዘጉበት መንገድ yours faithfully ብላችሁ ነው ማለት ነው። በደብዳቤ ይሄ ነው። the other one is word order ነው። word order ማለት ቃላቶችን ማስተካከል ነው። ቃላቶች እንግሊዘኛ ላይ እንግዲህ ሳብጀክት አለ፣ ከዛ verb አለ፣ ከዛ ደግሞ ምን አለ it is adverb አለ ማለት። ስለዚህ always subject plus verb ነው። subject plus verb አንዱ የእንግሊዘኛ ህግ ነው ማለት ነው። በዛ መሰረት wordን order ስናደርግ always እና subject plus verb plus object አለ። object ማለት ደግሞ action ተቀባዩ። in item 6 up to 8 the words are given in the wrong order. when put it in the right order በትክክለኛው መንገድ አስቀምጡት ነው። እዚህ ጋር ወርዶች ተደርድሯል። እነዚህ ወርዶች አይታችሁ የትኛው ማች ያደርገው እንደም የትኛው ትክክል ነው የሚለውን መምረጥ ነው። ለምሳሌ all these attempt the questions in model examination ለምሳሌ it is incorrect ነው አይደለ? because it is ምን ብሎ ነው የሚጀምረው? it is attempt የሚለው ነገር it is comes first መምጣት አለበት because መሞከር ነው። መሞከር የሚለው ነገር it is a verb ነው። if it is a verb ከሆነ it is a verb comes first and followed by ኦብጀክቱ ማን ነው? እዚህ ጋር it's an exam የሚለው ወይም ደግሞ question ጥያቄዎች it's ኦብጀክት ነው። attempt ነው ደግሞ it's as a verb ነው የሚያገለግለው። ለምሳሌ all these attempts the questions and the model it is examination ሴንስም አይሰጥም አይደለ? ሴንስ አይሰጥም። እሺ ከዛ ሁለተኛው the questions in the model examination attempts all ይሄ ደግሞ ምንድነው? it is ሁሉም ጥያቄዎች በሞዴል ኤግዛሚኔሽን ላይ ተሞክረዋል። ሴንስ አይሰጥም አይደለ? in this model examination attempt all the questions በዚህ ሞዴል ኤግዛሚኔሽን ጥያቄዎች ሁሉ ተሞክረዋል። ይሄም ሴንስ አይሰጥም። attempt all the questions in this model examination በዚህ ሞዴል ኤግዛሚኔሽን ላይ ሁሉንም ጥያቄዎች ሞክር። I think this is the correct one. attempt all the questions in this model examination. ስለዚህ always ለምሳሌ in this model examination it is ምንድነው? it is preposition phrase ነው አይደለ? most of them preposition of the phrase ደግሞ it is after the object ነው የሚመጣው። ስለዚህ አሁን ለምሳሌ attempt all the questions in this model examination በዚህ ሞዴል ኤግዛሚኔሽን ላይ ሁሉንም ጥያቄዎች ምን አድርግ ሞክር ነው። it is the correct answer ማለት it is D ነው።
ዲ ነው። ስለዚህ አንደኛ ነገር ኢትስ ወርድ አሬንጅመንት ላይ እንደዚሁ ሴንቴንስ ቃላቶችን ነው ገጣጠማቸው ስታነቡት ሴንስ የሚሰጥና የማይሰጥ አለ። ሶ ኤንድ ኦልሶ ኢትስ ቤዝድ ኦን ዛትም እንዲሁም ደግሞ ኢትስ ወርድ አግሪመንት ታያላችሁ። ሶ አተም ኢን ዚስ ሞዳል ኤግዛሚኔሽን ብሎ ሲጀመር ፕሪፖዚሽን ዊዝ ኦብጀክት አይመጣም፣ ቀድሞ አይመጣም። ሶ ኤንድ ዘ ኩዌሽንስ ኢን ዘ ሞዳል ኤግዛሚኔሽን አቴምፕት ኦል ይሄም ኢትስ ናት ኮሬክት። So attempt all the questions in this model examination. So በዚህ ሞዴል ኤግዛሚኔሽን ያሉትን ጥያቄዎች ሁሉ ሞክር ነው ደግሞ ሞክር ነው። So ሰባተኛው go to why college to need people do ይላል። So it is a question አይደለ? because አንደኛ ነገር it is do አለ። So if it is do ካለ it is always በምን ይጀምራል? በኩዌሽን ይጀምራል ማለት it is whyም አለ። So always እነዚህ ነገሮች ምን ይመጣሉ? it is most of the time WH questions ናቸው የሚቀድሙት። WH questions መጀመሪያ ይመጣሉ then after do ይመጣል ማለት ነው። so WH questions እና do ካለ it is ምንድነው የሚመጣው? WH questions it is at first ይመጣሉ። WH questions plus auxiliary verb so ከዚህ ውስጥ auxiliary verb ደግሞ it is do ነው። so WH questions plus auxiliary verb ከዛን subject ይመጣል፣ ከዛን main verb ይመጣል፣ ከዛን በኋላ infinitive verboች ይመጣሉ። so infinitive ማለት ደግሞ it is infinitive ማለት to plus verb ዋኖች አይደለ? so verboች ከቱ ጋር ሲሆኑ it is infinitive ይባላል። so በዛ መሰረት do people need why to go to college? so this is not correct because WH questions it is comes first ብያቸዋል። so WH questions ምንጊዜም መጀመሪያ ላይ መምጣት አለባቸው። so በዛ መሰረት the answer is ምን ነው? C ነው። why do people need to go to college? so ሰዎች ለምን ወደ ኮሌጅ መሄድን ይፈልጋሉ? so it is why የሚለው it is a WH questions ነው plus do የሚለው ደግሞ it is an auxiliary verb ነው። do አለን then people it is a subject and need የሚለው ነገር ደግሞ it is ነው it is a normal main verb ነው it is a main verb ነው and to go የሚለው ደግሞ it is infinitive verb ነው because to plus verb one and it is to college የሚለው ደግሞ it is objective ነው። ስለዚህ why do people need to go to college? so ሰዎች ለምን ወደ ኮሌጅ መሄድን ይፈልጋሉ? ለምን ይፈልጋሉ? so the correct answer is C ነው። but if this why ባይኖር ኖሮ ለምሳሌ WH questions ባይኖር ኖሮ ምንድነው የሚሆነው? it is do people need to go to college? do people need to go to college ይሆናል ማለት ነው። ነገር ግን why የምትለው it is a WH question ስላለች so WH questions always comes first ነው የሚመጡት ማለት ነው። and the other one is ስምንተኛው ደግሞ it is I did ምናምን ያ so it is about ያሁን የሚሆነው it is I did አለ not አለ anything አለ so always ምን አለ subject ይመጣል ማለት ነው። so subject ይመጣል ግን ከሰብጀክት በኋላ it is ምንድነው የሚመጣው? it is auxiliary verb ነው። so ከዚህ ውስጥ auxiliary verb የሚለው ደግሞ it is did የሚለው ነው። then auxiliary verb ከመጣ በኋላ it is auxiliary verb በኋላ ደግሞ it is main verb ነው የሚመጣው። so በዚህ ውስጥ ደግሞ main verb ደግሞ it is notice የሚለው ነው። then after it is object ነው የሚመጣው። then ከኦብጀክት በኋላ ደግሞ it is ያሉት prepositional phraseዎች ካሉ ወይም time phraseዎች ካሉ ይከተላሉ ማለት ነው። so በዛ መሰረት always subject plus auxiliary verb ነው መቅደም ያለበት። so subject plus auxiliary verb ያለበት መጀመሪያ ምን ትመርጣላችሁ ማለት ነው። so በዛ መሰረት it is B ላይ ነው ያለው። I it is an subject ነው። did not የሚለው it is an auxiliary verb ነው። notice የሚለው ደግሞ it is the main verb ነው and anything የሚለው ደግሞ it is object ነው። ከዛም በኋላ so ከmain verb በኋላ it is object ነው የሚመጣው because ያ ማለት ድርጊት ተቀባዩ ነው አካል ማለት ነው። then ቀጥሎ ያሉትን ደግሞ አረፍተ ነገሮች ማስቀመጥ ነው። ለምሳሌ it is preposition አለ it is about የሚለው it is a preposition ነው። about ይላል first ይላል so it is a correct answer it is ማለት it is B ነው። I did not notice anything unusual about her at first. so በመጀመሪያ ጊዜ እሷ ላይ የሆነ unusual ያልተለመደ ነገር ኖቲስ ወይም አላየው። ምንም አይነት ያልተለመደ ነገር እሷ ላይ አላየው። I did not notice anything unusual about her at first. so በመጀመሪያ እሷ ላይ ያልተለመዱ ነገሮች አላየው። so the correct answer is B. why? because always sentence arrangement ማለት subject አለ ከሳብጀክት ቀጥሎ auxiliary verb አለ ከauxiliary verb ቀጥሎ main verb አለ ከmain verb ቀጥሎ ደግሞ it is object አለ ከobject ቀጥሎ ደግሞ it is prepositions or adverbs or adjectives ሊቀጥሉ ይችላሉ። so based on that the correct answer is B ነው። and the other one is section 3 is word spelling ነው word spelling so word spelling so የታወቀ ነው entrance ላይ it is any types of IELTS ላይ ሁላ it is word spellingዎች ይመጣሉ። so for this word spellings so you have to know the words
this ወርዶችን ወይም ደግሞ ቃላቶችን ኮሬክትሊ ማወቅ አለበት ሶ ይሄን ነገር ደግሞ ለማወቅ you have to practice daily ሶ በየቀኑ this ወርዶችን ወይም ቃላቶችን ቮካቡላሪዎችን ፕራክቲስ ወይም መለማመድ አለባችሁ ማለት ነው ሶ ያገኘው ጥያቄ ሁለት ነው ሶ ከ13 እስከ 14 ያሉ ወርዶችን ኮሬክት ስፔሊንግ ጻፉ ለምሳሌ 13ኛ ላይ truly accommodation ambassador cafeteria ይላል so truly የሚለው ነገር it is not correct by the way because truly it is የለችም እዚህ ላይ የለችም so the correct form for is truly እንደዚህ ነው የምጻፈው truly because it is an adverb so this is the correct form truly የሚለው ነገር it is a correct form truly truly እንደዚህ ነው ስለዚህ this is the correct form of truly ነው and accommodation ደግሞ accommodation የሚለው ደግሞ it is m double አለው ስለዚህ it is አሁን m double የለው ስለዚህ accommodation ለመሆን a-k-o-o m-o-d-a-t-o-n ስለዚህ accommodation this is not the correct one because it is one double m አለው double m and double c ነው ያለው so accommodation እንደዚህ ሳይምጻፈው it is አንድ double m አለው አንድ double m አለው ስለዚህ accommodation ትክክለኛው accommodation word እንደዚህ ነው accommodation the correct form of accommodation accommodation so the correct form of accommodation is this so because there is a double m አለ so double m ታስገባላችሁ ማለት ነው and ambassador so ይሄ ambassador it is ምን አለው s double አለው ambassador it is ምን አለው s double አለው ambassador so this is the correct one ambassador it is double s አለው so እዚህ ጋር ግን double s የለው and cafeteria so this is the correct one cafeteria it is a correct one it is ማለት d ነው so በትክክል የተጻፈው it is ማለት it is d ነው cafeteria truly it is truly ነው truly and accommodation ደግሞ it is one double m አለው accommodation and it is ambassador ደግሞ one s double አለው so this is the correct one is cafeteria የሚለው it is cafeteria it is the correct one ነው ማለት ነው so this is the correct one and the 14th one is illegal secondary negligence and congratulation so it is illegal it is not correct but illogical ነው የሚባለው illogical so it's illogical ደግሞ እንደዚህ አይደለም የሚጻፈው so illogical the correct is illogical this is the one so illogical እዚህ ጋር ራሱ one double l አለው one double l አለው it is illogical so the correct form is illogical እንደዚህ ነው illogical so ከዚህ ቀጥሎ ምትስ አይ አለበት ማለት ነው and secondary this is not the correct form so secondary ደግሞ እንደዚህ ሳይሚጻፈው secondary it is like this it is DS it is secondary it is DE ሳይሆን it is DE ሳይሆን DA ነው DA secondary it is DA it is ጋር it is DE ነው አይደል it is DA ነው so secondary እንደዚህ ነው የሚጻፈው it is secondary and it is negligence it is this is not the correct one it is የሚጻፈው negligence እንደዚህ ነው it is S ሳይሆን negligence like this it is negligence it is like this ነው የሚጻፈው so the correct form ማነው ከዚህ ውስጥ it is congratulation ነው congratulation so congratulation የሚለው it is the correct word spelling ነው ማለት ነው secondary it is DE ሳይሆን DA ነው የሚጻፈው and it is illogical ደግሞ it is one double L አለው እንዲሁም ደግሞ it is ከዚህ ቀጥሎ ምን አለው it is I አለው so illogical እንደዚህ ነው የሚጻፈው and it is negligence it is not S it is written as C ነው የሚጻፈው ማለት so the correct form is it is ይሄ ነው ማለት and congratulation ደግሞ it is the correct form ነው so ከዚህ ውስጥ ከተሰጡት አማራጮች ውስጥ the correct answer is D ነው and የ13ኛው ደግሞ the correct form is cafeteria ነው so እዚህ ጋር መልሱንም ማስተካከየላችሁ ጽፌላችኋለሁ truly it is እኔ ጻፍኩት in the bracket ውስጥ ያለችው quotation mark ውስጥ ያለችው ትክክለኛ accommodation quotation mark ውስጥ ያለው ትክክለኛ ambassador it is quotation mark ውስጥ ያለው ትክክለኛ and the other one is it is ከዚህ ውስጥ ደግሞ it is illogical
it is quotation mark ውስጥ ያለው ነው ትክክለኛ and it is secondary also it is a quotation mark ውስጥ ያለው ነው and negligence it is a quotation mark ውስጥ ያለው ነው ማለት ትክክለኛ so you have to read it so አንብቧቸው ማለት ነው ምክንያቱም ይጠቅማቸዋል ማለት ነው and the other one is punctuation part ነው punctuation and capitalization ነው so a punctuation and capitalization form it is easy ይመስላል ነገር ግን you have to know them so በደንብ ልታውቃቸው የሚገቡ ነገሮች ናቸው እንግሊዘኛ ላይ it is የሚመጡ የማይቀሩ ነገሮች ናቸው ማለት ነው So always it is punctuation. So when we are writing the country names ወይም ደግሞ የሀገራት ስሞችን ስንጽፍ የሀገራት ስሞችን ስንጽፍ እንዲሁም ደግሞ it is subject የሀገራት ስሞችን ስንጽፍ የሰው ስም ስንጽፍ መጠሪያ የሆኑ ነገሮችን ስንጽፍ ምንጽፈው ብሎ it is በካፒታል ሌተር ነው ምንጽፈው always ምንጽፈው በካፒታል ሌተር ነው so በካፒታል ሌተር ይጀምርና ለምሳሌ እዚህ ጋር ሌክ ጣና is situated north of ባህር ዳር so this is not correct why because ሌክ ጣና is situated north of ባህር ዳር የሚለው ነገር is ምንድነው ባህር ዳር it is ምን ከተማ ነው አይደለ so ይሄ ደግሞ የከተማ ስሞች ደግሞ it is በካፒታል ሌተር ነው መጻፍ ያለባቸው በካፒታል ባህር ዳር it is ምን መሆን አለበት it is ካፒታል ሌተር መሆን አለበት ስለዚህ እዚህ ጋር ካፒታል ሌተር ስለሆነ it is ምንድነው x ነው አይሆንም ሌክ ጣና is situated north of ባህር ዳር ሌክ ጣና situated north of ባህር ዳር ይሄ ባህር ዳር የሚለው it is a correct ነገር ግን ሌክ ጣና ሐይቅ አይደል ሌክ ጣና ሐይቅ የሚለው ነገር it is በስሞል ቲ ነው የተጻፈው ይሄ ደግሞ ትክክል አይደለም because በምንድነው መጻፍ በካፒታል ሌተር ነው መጻፍ ያለው because መጠሪያ ነው አይደል የወንዝ የሐይቅ መጠሪያ ነው so የነገሮች መጠሪያ ደግሞ ስሞች በምን መጻፍ አለባቸው በካፒታል ሌተር መጻፍ አለባቸው so ይሄም ልክ አይደለም ማለት ነው ኤንሲ ደግሞ ሌክ ጣና situated north of ባህር ዳር ይሄ ልክ ነው ነገር ግን ባህር ዳር የሚለው ላይ it is DAR የምትለው ነገር it is መሆን አለበት is capital letter መሆን አለበት because ባህር ዳር የሚለው ነገር capital letter መሆን አለበት ምክንያቱም it is ምንድነው የሀገር መጠሪያ ስለሆነ ሰው የሀገራቶች ስሞች ደግሞ በካፒታል ሌተር መሆን አለበት የሰዎች ስም በካፒታል ሌተር መሆን አለበት የነገሮች ስም በካፒታል ሌተር መሆን አለበት so በዛ መሰረት ይሄም ልክ አይደለም and it is ደግሞ it's ሌክ ጣና situated north of ባህር ዳር so this is the correct one really it is the correct no because አንደኛ ግን ሌክ ጣና የሚለው it is በካፒታል ሌተር የተጻፈው it is correct ነው is situated north of ባህር ዳር የሚለው ነው it is a capital letter ነው so the correct is a capitalization is ማለት it is D ነው በትክክል የተጻፈው D ነው so የሰዎች ስም የነገሮች መጠሪያ ስም በምንድነው መጀመሪያ ያለው it is በካፒታል ሌተር ነው የሚጀምረው ማለት ነው so ሌላኛው 16ኛ ደግሞ it is as a judge asked how do you play so ይሄ ደግሞ it is active እና passive voice ላይ ማለት ነው direct ወይም direct speech ላይ so direct and indirect speech ላይ ስትጽፉ ለምሳሌ the judge asked ተርኖ ኮማ አለ always ከዛም በኋላ in a quotation mark አይደለ active voice ለማስቀመጥ in a quotation mark ስታስቀምጡ always the judge asked ወይም ደግሞ asked ካላችሁ በኋላ always ምን አለ ኮማ አለ so እዚህ ጋር ለምሳሌ ኮማ አለ then in a quotation mark ውስጥ የምታስቀምጡት ነገር ሁሉም ነገር quotation mark ውስጥ ነው መቀመጥ አለበት ከquotation mark ውጪ ምንም ነገር ውጪ አይቀመጥም ምንም ነገር ውጪ አይቀመጥም so በዛ መሰረት እዚህ ጋር how do you please bled how do you bled so እዚህ ጋር ለምሳሌ this not is correct because it's a question mark is ከquotation mark ውጪ ወይም ደግሞ ከጥያቄ ከትምህርት ጥቅስ ውጪ ነው ያለው so ይሄ ደግሞ it is not correct so ምን መሆን አለበት ውስጥ መሆን አለበት so ይሄ ልክ አይደለም ቢ ደግሞ the judge asked full stop not this is not correct so always until in the active voice ላይ it is ምንድነው ኮማ ነው እንጂ የምናስቀምጠው it is full stop አናስቀምጥ ስለዚህ ይሄም ልክ አይደለም and the judge asked nothing እዚህ ጋር it is ምናል ኮማ አልተቀመጠም so ይሄም ልክ አይደለም the judge asked ኮማ how do you plead ጥያቄ ምልክት then it is a quotation mark so this is the correct one ይሄ ብለ ትክክለኛው መልስ ነው because always ምን መሆን አለበት it's a quotation mark ምንድነው ነው ማለት ነው in the quotation mark ውስጥ always ሁሉም ነገር ምን መሆን አለበት quotation mark ውስጥ ነው መሆን ያለበት ስለዚህ inside the quotation mark ውስጥ ነው እንጂ outside of the quotation mark ውስጥ ምንም አይቀመጥም so always ደግሞ it is quotation mark ከመጠቀማችሁ በፊት የሚመጣው sentence በኮማ መሆን አለበት separate መሆን አለበት so በዛ መሰረት the judge asked በኮማ ከዛ how do you plead it is ጥያቄ ምልክት ከዛ it is quotation mark so the correct answer is D ነው So it is this all about it's today's lesson. So ይሄ የዛሬ ትምህርታችን ይመስላል ማለት ስለ letter writing አየን word order አየን እንዲሁም ደግሞ it is word spelling አየን and punctuation and capitalization አየን and also
it's about punctuation አየ ማለት ነው። ሶ የዛሬ ትምህርታችን ይሄን ይመስላል። this is the part 3 ነው። so part 4 ደግሞ በሌላ about the vocabularies and about the grammar እንመለስበታለን። so እናንተም እስከዛ ድረስ ይሄን ፕራክቲስ እያደረጋችሁ እየተለማመዳችሁ ይሄ as a sample ነው። so እናንተም ስለ ሌተር ገብታችሁ ሞር እዩ። so እነዚህ የሌተር ጥያቄዎች ደግሞ ይመጣሉ and word orderም በራሳችሁ ፕራክቲስ አድርጉ and punctuation ስርዓቶችም ከዚህ በፊት የሰራሁት ቪዲዮ አለ punctuation ስርዓት punctuation and capitalization የሰራሁት ቪዲዮ አለ። so እሱን ቪዲዮ ሪቫይዝ ማድረግ ትችላላችሁ። so በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። እናንተም ደግሞ ቪዲዮ ላይክ and ሼር አድርጉ። ወዳችኋለሁ። ባይ